እንዴ ልትገየው የኔ አባት ነፍሴ ድመት ነው ያለማን ስንት ዓመት ስሟሽ ኖረና እኔ ንጹህ ሰው ነኝ ለምንድን ነው እኔ የምጠረጠረው ዛሬ ህዝባችንን ትንሽ ብናግዘው ነገ ገንዘባችን ሰዎቹ ያልተማረ ደላላ ለማጥፋት ቆርጠው ተነስተዋል አለ ለሙከራ አንሳኝ ብየው ሳተኝ ይከብዳል ሰውየውን ዝም ብሎ ማንሳት ይከብዳል ጫት ቤት ፈልገሽ ደላላ ብሮከር በዚህ እድሜው አይን የሚስብ ነገር ይዘው ካልተንቀሳቀሱ አይን ውስጥ ላይ ገቡ ይችላሉ ባንዲራ ላይ እንኳን ቀይ ቀለም ማለት የወንድነትና የደም የጀግንነት ምልክት በዓልን መጥቼ እናንተ ጋር አሳልፋለሁ ስል መጣሽ? አብርሽ እኮ በዓልን ቤት ያሳልፍ እናቴ ጋር ካላሳልፍኩ በዓል አይመስለኝም ይላል። እሺ ፍቅራችሁስ እንዴት እየሄደ ነው? ጥሩ ነው። ሰሞኑ ግን ትንሽ ጸባዩ ተቀይሯል። አንቺ አብርሽ እኮ የዋ ነው አፉ እንጂ ሆዱ እኮ ሻሽ ነው። ና ምን ነበር ያልኩት? ልጅቱን ጠብቃት አላልኩም ነበር? አዎ አብርሽ ያድርሻት እኮ እናቷ ጋር ስትገባ እኮ ነው የመጣው። ደግሞ ከሁሉም ጓደኞቼ ጋር እንዳልገናኝ አድርጎኝ። አሁን እስኪ ጓደኞችሽ ምን ያደርጉልሻል? ባለትዳር ሆነሽ የለ እኔም ጤናዬን የምታከመው በሱ በዓሉንም ከሰው ሁሉ የምናከብረው በሱ ነው። ይሄን ሁሉ ደግሞ የሚያደርገው ስለሚወድሽ እኮ ነው ልጄ። አሁን መድኃኒት አምጥቶልሻል፣ እሱን ትወስጃለሽ። ለበዓል የሚሆን አንዳንድ ነገሮች ልኮልሻል፣ እሱን ገብተን እንስራ። መጪው በዓል እኔ ጋር መሻገባ አግብቻለሁ። እውነት ከሆነ በማግባት እጅግ በጣም ደስ ብሎኛል።
የት ነህ? ሚቲንግ ላይ ነኝ። በቃ እሺ። እዛ ካፌ እንገናኝ። ማጅራ ለምን ይዞራል? እኔ አልገዙልንም። ኢየሩስ ባጭሩ ጄሪ ያ በለው። ስንት ነው? የአገር ዋጋ ነው ተመጣጣኝ። እንዴት አባሽ ብትዳፈሪ ነው? ደፋር ነሽ እንዴ? ምን አረኩ? እኔ ካንቺ ሳብቀበል ሰው ምን ይላል? አገር ራሱ ይላል። ከቴ ራሱ ምን ይላል? ያው አንዱን ብቻ ነው። ምንድን ነው? ኦኬ ቴንክ ዩ። ግን እስከ መቼ ነው ጋብዤሽ የምዘልቀው? እስከ መቼ? ዛሬ እኮ ነው ያወከኝም የጋበዝከኝ። ቢሆንስ ጄሪ ደግሞ አንቺ ልጅ። እሺ ቆይ ዛሬ ራል ጋብዝሽ ነገር ሜቢ ኦኬ ብለሻል። ከቴ ሰማታ ምንድነው? ራስ ከበላ ላይ ቀር ደግሞ ለምን አንደኛችን ቁርስ በልተን ለምን አንለያይም? ከምንመላለስ አይሻልም? ደስ ስትል ወይኔ ባላ ላይ ነው ደስ ቴዲ ወይ ቁርስ አዘዝክልኝ? በዛው ቀዝቃዛ ሜሪ እንዳንበልልኝ። ሰዓት ደርሷል። ውጪ በላት። እሺ አንተ ቴዲ ሃይ ብሌን። ሃይ ከቴ። ሰላም አደርሽ? የበዓል ካለፈ በኋላ ነው እንዴ እናንተ ዶሮ የምታርዱት? ለኛ በዓሉ ዛሬ ነው። ምን ነው ችግር አለ? ኧረ ችግር የለም። ችግር ቢኖረው ባይኖረው አንተን ይመለከታል? ኧረ በፍጹም አይመለከተኝም። በጣም ይቅርታ። አይ ብሌን። ወይ አብርሽ እንዲህ እያለ ነው እንዴ ሁሌ የሚጠራሽ? በጣም ተቀራርባችኋላ። ያው ጎረቤት አይደል? እግዚአብሔር ሰላምታ ነው። አንቺ ሳይመን አስባለሽ። የእግዚአብሔር ሰላምታ ከሆነ እግዚአብሔር ይመስገን በቂ ነው። ማን ነበር ስሙን ያልሽኝ? ከተማ ከተማ። በጣም ጥሩ። ከዚህ እንዴት ነህ? አንተ ግልጠይቅ በባል ሰው ሌሊት ሙሉ አልጋ ይዞ ያድራል? አያድርም አይደል? እኔ አልጋ ይዞ ላደርኩልህ ሰው ዓለም በሚዞርበት ሰዓት ላይ ቴዲ ቁጭ በል። ያች ፍሌቨር ያልኩህ ልጅ ማጂላን በላት አዞሮች ነው የምልህ። ቁጭ በል ፈልጌ አይደል እንዴ? ቁጭ በል እንዴ ማት እና ታደፍተኝ ነው ወሬ አስጨርሰኝ። ምንድን ነው? ቤተ ዘመድ በተሰበሰበበት አግብቻለሁ አልኩኝ። ታዲያ አሪፍ ነዋ እንዴ። የበዓል ሰሞኑ ሴሬሞኒ ሲገባልህ ነው አግብቻለሁ ሞቅ ሲል። አንተ ምን አስመን አግብቻለሁ ያልኩህ? ታውቃለህ አይደል ቴዲ? ማዘርም ደስታዬን ሳትሆን ፋዘርንም ደስታውን ፈለግኩና አግብቻለሁ፣ ቀጣዩ በዓል እኔ ጋር ነው አልኳቸው። ሌላው በህይወቴ ለውጥ እፈልጋለሁ ቴዲ። ተመልከት። ከቴ እንዳትጨናነቅ እንዴ። ምንድን ነው? ኧረ እንዴ ሶ ኢዚ ምንድን ነው? ለሞላ ሴትና ሚስት እኮ ይለያያል ቴዲ። ፓፓ ከቴ ጨመርክብኝ እንዴ። ምንድን ነው? እሺ እኔ ግን የራሴ የሆነ መስፈርት አለ። ለትዳር መስፈርት? እሺ ጥሩ መስፈርት ምን? በጣም ጥሩ። ዋላው ምን ትወዘለው? እዲ ፓፓ ፈርሃ እግዚአብሔር ያላት በትዳሯ ታውላ ናይት ክለብ ሳይሆን ቸርች መሄድ የምትወድ በቃ ቅን ራዕይ ያላት የ5 ዓመት መርሃ ግብሩ የገባት እቅዷን በ5 ዓመት መርሃ ግብሩ ከፋፍላ የምታስተዳደር
ስራ ወዳድ ስለ ጥያቄ አነስተኛ ማህበር የተረዳች ብቻ የተረዳጀች አግኝቻታለሁ። ራሱ አይ ነው ገባኛ ሰው አክባሪ ብቻ በቃ ህግ እግዚአብሔርን ጠንቅቃ። ቆይ የጠመቅሽ ነው አልፈልግም። አንተ ጀዘብክ እንዴ? ምናል በሙሴ ዘመን ማትገኝ ሴት ልጅ እንዴ ያማል። ምንድን ነው የሆንከው? ህገ እግዚአብሔር ጠንቅቃ ትለኛለህ እንዴ? አይደለም ህገ እግዚአብሔር የሀገሪቱን ህገ መንግስት ማጣቅ ሴት በሞላችበት ሀገር ነው ትለኛለህ? አንተ ምንድን ነው እንዴ? ድሮ የለብን አመት ድሮ ፎቢያ እንዳለበት ሰው እኛ ሴት ለሴት ስንሯሯጥ ቺክ ስንፈልግ አንተ ጭራሽ ዞር ብለህ ማታይ ሰው ተነስተህ በአንድ ሴት ልጅ ላገባ ነው። እኛ ምን አገባን? አግባ ፈልጋ ቢጤ አንተ አይመለከትህም። ኧረ አይጨንቀኝም። ምን ኧረ ቶሽ ከቴ ያቺ ካላገባኝ ብላ እየጨቀጨቀች የነበረችው ማንም አስቴር አለች። ሰው ቅድም ደውዬላት ስር ሰደሻል ማለት ምንድን ነው? እዚህ ምን አለች? ታማ ተኝታለች። እግረ መንገዱ እሷን ጠይቀን ጥያቄያችንም እኛም እንጠይቃታለን ማለት ነው። ከባድ በሽታ ቀላል ነው፣ ትንሽ ነው፣ ብርድ ነገር ነው። በላይ ብርድ ሰው ልፈጀው። ለዚህ ጥያቄ ማለት የሀገራችን ሜትሮሎጂ ለሙከራ አሩን እኮ ብርዳማ ነው ይላል። አሁን አንቺ ግቢ ልውጣ ብለሽ ስትሰሚ ምንድን ነው ሞቃታማ ኦቨር ለመውጣት ሚኒስከርትሽን ማድረግ ፏድ መቅመቅመቅ ብለሽ ስትወጪ በብርዱ ኦቨር ታመሽ፣ ኦቨር ተኛለሽ፣ ኦቨር ትናደጃለሽ። ኦቨር ደግሞ ምንድን ነው የሚሆን? ጨምር ጋር ጨምርላት ጸበል ምናምን እሱን አልመክርሽም። ጸበል አሪፍ ነው ለብርድ ፉት ነው ላይስ። እሺ ከቴ እሞክራለሁ፣ ግን እኮ ብዙም አይደለም፣ ቀላል ነው እኮ ቀላል በሽታ ነው። ፓፓ ወንድ ነሽ፣ የእውነት ወንድ ነሽ። በሽታን ቀላል ሲያደርጉት አሪፍ ነው። ቀላል እንደዚህ ካካበዱት እዛው ተለጥፈሽ ነው የምትቀሪው። ወንድ ነሽ የእውነት ደግሞ ልክ ነሽ። ገባ አሁን ብርድ እንደ ያልሽ? ብርድ ነው። እና ከብርድ በላይ የሚያሳስብ ነገር አለ እንዴ? ለሞቱ ያጋልጣል እኮ። ኦሮሮሮሮ ተጠንቀቂ። ለማንኛውም አሁን መጣልሽ ፍሩት አለ አትክልቷን ጨመቅ ያረግሽ መጠጣት ሻት። ከዛ በኋላ ጠፋ አልጠፋም ጠፋ። ከቴ እንዴት ነህ? ምን ይሆናል እንዴ? እንደዚህ ድምቅምቅ ብሎ አምሮበት። ስራ ምናምን እንዴት ነው? ስራ ምንድን ነው? ስራ ይጠይቃል እንዴ? በአሁኑ ሰዓት ከኛ በላይ የሚሰራ ማን አለ? ይቆጠራል በዶላር። ዛሬ ግን በምን አስታውስከኝ? ምን ንግርጣለህ እንዴ? አስቲ የለዋ ነገር ነው የለዋ ነገር። ከድሮ እኛ አስበንበት ሚስቴኩን ለማረም ተነጋግረን ወዳጅ መስመሩን ሳዋኔ አቤ ታውቋቸው ድሮ ጓደኞቼ። ኦኬ አንዱ ሊሊ በለኝ። ሃይ ሃፒ በርዝዴይ አስቱዬ፣ እንዴት ነሽ? ደህና ነኝ። ኧረ በእናትሽ ለበሽታ አታካብዱ። ይነቃሚ በእናትሽ። ዋው ፍሩት ደግሞ ዘንድ እንዲማም ትላለች። አስቲ በእናትሽ ተነሺ። አንቺ በመጥፋትሽ ከተማ ዶላጭም አስቲ ነቃሚ በእግዚአብሔር ስሚ። ሽቦልኩ ማታ አገኘኋት። ከቴ ተጫወቱሽ። ስለየትኛው ሼባ ነው የምታወሪው? በዙባታ የትኛው እንዴት ብላ ተውቃቸው? ሰሙጭ ረሳሁት ካልሽኝ በጣም ነው የምናደደው። ተጫወቱ። ሲያሳዝኑ። አይዟችሁ አይዟችሁ። ምን ማለት ፈልገሽ ነው? ማለት ዝም ማለት ብንልስ አውቀን ነው አትሄጂ። ማማዬ እስቲ ከዚህ ልጅ ታወራሽ። በጣም ቆንጆ ልጅ ነሽ። ከቴ እንሂድ። ችግር የለም። ሌላ ጊዜ መለስ እጠይቅሻለሁ። ሙዝ ብርቁ ነው እንዴ? ልትወስደው ነው እንዴ? ሰዋ ልትበይ ደፋር አናታ። ብር አላፊ ጠፊ ነው። ዋናው ነገር ምንድን ነው? ጤና። ዋናው ነገር ምንድን ነው? ፍቅር። ዋናው ነገር ስልክ ቁጥር ይኖራችሁ አይደል? እዚህ ጋር ስልኬ ሴቭ አድርጊ፣ ችግር የለም።
ቴዲ ላይ ሴቭ አድርጊ። እንዴ እኔ የምላችሁ ዛሬ እኔ ከተመቸኝ ለምን እራት በልተን አንደኛ ከወጣ ላይ ቀረው ቁርስ በልተን ለምን አንለያይም? እደውላለሁ። ምን ችግር? ቆይማ አዳምጡኝ። ውይ ቸኩላችኋል? ሂዱ ቸኩላችሁ ሂዱ። አለምሳ ያው እደውላለሁ። ሂዱ ችግር የለም። ዋው ዘ ቤስት ሌዲ ይሏል። ምን ታፈጣለህ? በቃ ከድርሻዬ ይቀንሳላ። ምንድን ነው? አንተ ግን ለስንቱ ሴት በነፃና በዱቤ እየሰጠህ ትችላለህ? አሁን ከዚህ ላይ 2 አይስክሪም አንቺ ስለሰጠዋቸው ከሰርን ማለት ይህ ፕሮሞሽን ነው። ለሰፈሩ አዲስ ነን አይደል? ይኸውልህ ከዚህ በኋላ አንተ መሸጡን ታቆምና መኪና ትነዳለህ፣ ይሸጣል። አረ እንዲህ አታምር። በቃ አንተ ሽጠው፣ እኔ አልሸጥም። ካም በኋላ አንተ ሽጥ እና እንደዛ አትል። መጀመሪያው ዝም ብለህ ትነጅሰኛለህ እንዴ? ዝም ብለህ ታዲያ አትነጅሰኝ። በቃ 15 ብር ካለ 15 ብር ነው እና ዝም ብለህ ሰው ላይ እሪ ትላለህ። አባው አይስክሪሙ እኔ ጋር ነው ያለው። እኔን አናግረኝ። ምንድን ነው እዚህ ላይ ዝም ብለህ የምታፈጠው? አንተ ፊት ላይ እንዳለቀልቀው እሺ። አርጎ ነው እናትህ። አንተ ክፈል እንጂ ይኸውልህ አይደለም አንድ ለምን 10 ገዝተህ ለምን ጋር አትለቀልቀው? አርጎ ነው ቴዲ 10 እኮ ነው። ሰላም ነው? ሻይ ቡና ምናምን። ከዛሬ ጀምሮ ምስቴን ለሰላምታ አይደለም ቀና ብለህ ብታያት እርምጃዬ የከፋ ይሆናል። የእግዚአብሔር እኮ ሰላምታ ነው። ምንም ይሁን ብቻ ቀና ብለህ እንዳታያት ነው። ምንድን ነው? በቃ አንተ እንዳታያት እንዴ። በቃ ምን ያወራኝ ነበረው እንዴ? ዘለይ ሰው ሚስት ታፈጣለህ እንዴ? ዝም ብለህ አንተ ራስህ ሚስት አለ አይደል እንዴ? አሁን እኮ የሚገርም ነገር እኮ ስለ ራስህ ሚስት እኮ እያወራኝ ነበር። ከደቂቃ በፊት እኮ እያወራን ያለው ስለዚህ ነገር ነው። ላገባ ነው ምናምን ብሎ ቤተሰቦቹን ይፋ ሊያደርግ ሰርግ ማለት ነው። ደግሱ ቤተሰቦቹንም አደራን አንተንም ሚስትንም ጠርቷቸው እንዳትቀር እሺ። ጠሪ አክባሪ ነው አይደል እንዴ? አንተ ይሄ ምላስን ከመቁረጥ በፊት ሰብስቤዋል። ከቴ እቃችንንም ምላሳችንም ሰብስበን ለምንድን ነው የማንሄደው? እንሂድ ና ከቴ እቃውን አምጣው። እሱን ጫኑ። አንተ ስማ አንተ ማንኛ ለራሱ እንደ አምባገነን መንግስት የሚያው ማን ነው? አንተ እኔ ማሰራለት አንድ ሰው አልተኛ ና እኔ ቆጨኝ እኮ ለልጅቷ እንዴ። እዚህ ጋር ማን ይኖራል ከእንደዚህ አይነት ሰው ጋር? ሳላቀት አንጀቴን በላች። ሰውዬውን አይተዋል? በጣም ነው የምታሳዝነው። ግን አንተ እኔ አላሳዝንም። እኔም ላስተቆርጥ እኮ ማለት እኮ እንደዚህ መመካከር የለም አይስክሪም መሸጥ የለም ወይስ ምንድነው ሀሳብ? በምልክት ቋንቋ እንድንግባባ ፈልጋ መጀመሪያውኑ ባትለፈልፍ ኖሮ ይሁን ነገር ሚስቴን ለምን አየሃት ብሎ እና ለምን አየህበት? አትያት፣ በቃ አትያት። እኔ እኮ ላያት ፈልጊያለሁ። ማህበራዊ ኑሮ ነው፣ ትገናኛለህ፣ ስትወጣ ስትገባ ሰላም ትባባለህ። ማህበራዊ ኑሮ ይቅርብ። መጀመሪያ ሰርተህ ብላ። በቃ አትያት። ለእንደዚህ አይነት ባንክ ይመለሰ አክ ደሞዝ ደሞዝ ማን አለ አጭላነቻች አልጋ መዞ ስራ ላይ ነው ይበላት ተማሪዎቹ ነው። እንዴት አመሽ ፕሌስ? ሀይ እንዴት ነህ? ሰላም ነው? ዛሬም ጥበቃ ላይ ነሽ? እስቲ ባሌ እስኪመጣ ትንሽ አጣብቀኝ። ቀና ብለህ እንዳታያት። ብሌን የዛሬ ገርምሻል። በጣም ራሴን አሞኛል። ትንሽ ገብቼ ባልፍሽ ከዚህ ጥላይ ልገባ ትንሽ ሰዓት እኮ ነው የምታጣብቀኝ። ደግሞ አየሩ በጣም ደስ ይላል። ኦኬ እሺ፣ ግን ትንሽ ነው አብረሽ። ምን ነው እዛ ጋር ተቀመጥኩ? ቆይ ወንበር ላይ እዚህ ሆናል። እቺ አየሯ እዚህ ጋር በጣም ቆንጆ። እስካሁን የተመሽቶ ነው። መቼም ስራ አይመስለኝም። እባክሽ አይስክሪም ተመጋቢዎቻችን ጨመሩና በጊዜ ነው የምጨርሰው። ከዛ ከጓደኛዬ ጋር ሻይ ቡና ምናምን እያለን ነው። አንዳንዴ እኮ ለጎረቤትም አይስክሪም ይሰጣል። ችግር የለውም። ግን ይኸውልሽ ከነገ ጀምሮ ሳመጣልሽ አይስክሪም በአይስክሪም ስትሆኚ ሰለችኝ እንዳትዪ። ኧረ አልልህ። ግን እንዴት እዚህ ቢዝነስ ውስጥ ገባ? ወደዚህ ቢዝነስ ውስጥ ያመጣኝ አንድ አክቲቭ የሆነ ጓደኛ አለኝ። ያው በአጭር ጊዜ ውስጥ ትንሽ ሰክሰስፉል ሆነ። ግን እንደሆነ የምልሽ በትርፍ ጊዜ ሽት ነው የምታሳልፊው? ምን ባክህ
ባሌ ትንሽ ኃይለኛ ነው። ከስራ እንደወጣው ቤተክርስቲያን ወይም እናቴ ቤት በቃ። ቤተክርስቲያን? አዎ ምን ነው? አይ እንደው ቤተክርስቲያን የምትሄድ ሴት በጣም ደስ ትለኛለች። በር ላይ ቁጭ ብለሽ ለምን ትጠብቂኛለሽ? እንዴ አብርሹ ሊበር ላይ አይደል እንደምጠብቅ? ብቻሽን ነበራ? ምንድነው? ጎረቤታችን ከተማ ነው ታውቀው የለ? ደህና መሽ። ባመሽ ባላመሽ አንተን ይመለከታል? ደህና ደርሽ። አብርሽ በቃ ና ግባ። ሁለተኛ ከዛሬ ጀምሮ በር ላይ ቁጭ ብለሽ እንዳትጠብቂ። በር ላይ ከማንም ወጠጤ ጎረምሳ ጋር መጠበቁ ምን አስፈለገ? እመጣለሁ ካልኩ እመጣለሁ። እሺ በቃ ካሁን በኋላ አልጠብቅም። ካሁን በኋላ አልጠብቅም አትበይ። በእንደዚህ አይነት ሁኔታ እናንተ ቁጭ ብላችሁ ስለምን እንደምታወሩ ያየ ሰው መገመት አይከብደው? ኧረ አብርሽ ስለምንም አላወራንም። ኧረ ተፋፍራችሁ ይሆናል። አብርሽ እሺ በቃ ግን እኮ እኔ ባሌን አጣብቀኝ አልኩት። ጀግና ነሽ። እዛ ስለ ስራ ስለ ፍቅርና ስዳፍ ትጠይቂ፣ እሱ ሰክሮ ይገባል፣ ይደባደባል፣ ይጨቃጭቃል ስትዩ፣ እሱ ደግሞ እሱን ተይውና እኔን አግብኝ ይልሻል። አንቺ እንደ መጀመሪያሽ የምትፈልጊውን ሁሉ ታደርጊያለሽ። ያውም አልፎ ተርፎ ለቤተሰብ ሁሉ አረብ ሀገር አሽከር ደግሞ እዚህ ጓደኛዬ ጋር ተንቀባረሽ እንድትሰሪ ያደረግኩ። የእናትሽን ጤና በተመለከተ ያንን ሁሉ ገንዘብ ከፍዬ ጤናቸው እንዲመለስ አደረግኩ። ኧረ አብርሽ በቃ እሺ። በእንዳይት ቁጭ ቤት እንደዚህ ለስላሳ መጠጣት የደርሳችሁ ነው? በመጣች ቁጥር ውሃና ለስላሳ ሁሌ እስኪ ሲገናኘና ተመና ሽምጥነሽ ምትሆን ማድነቅ ይቻላል። እኔ እንደዛ ቆጭ ቤት ውስጥና እንደዚህ ውካታ በበዛበት ላይ ውስኪ ሰው የሚራጭበት ቦታ ላይ ለአንቺ ነጠረ ብለሽ ለስላሳ ይዘሽ ላይሽ የሆነ ነገር ተሰማኝ። እንትን አለብኝ በባህሪ ፎቢያ አለኝ እንደዚህ አይነት የማድነቅ። ኦኬ እኔ እንኳን መጠጥ አልጠጣም። እንዲህ ጓደኞች ሲዝናኑ ማየት ግን ያዝናናኛል። ተማሪ ሰራተኛ? ተማሪ ነኝ። ትኩረት አይሆንብኝና በትርፍ ሰዓት ምንድን ነው የሚያዝናናሽ? ጋዜጠኛ መሰልከዋል? ከትምህርት ቤት መልስ ስፖርት፣ ከዛ ቸርች። ወይኔ ከቴ ማለቴ እንዲሁ ሰዓት አልወሰድብሽ የተወሰነ ሰዓት ቁጭ ብለን ብናወራ ለስላሳ ነገር ኮካዋ ነገር ልጋብዝሽና። ከጓደኞቼ ጋር ነኝ። ባይሆን ነግራችሁ እመጣለሁ። ኦ ቴንኪዩ በጣም ቴዲ ይባላል። ሀኒዬ በጣም ቴንኪዩ መጣሁ ውስጥ
ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦሆ ከተሸንኮሬ ደግሞ ምን ተገኘ? እናት የሆነች ሚስት አግኝቼልሃለሁ። ምንም የሚያወጣላት እማዬ ብለህ የምትጠራት ተነስተና እዛ ናይት ክለብ ሰፈር ነው ያለው ሰፈር። እንዴት አይነት ሴት ናት? ሙሉ ለሙሉ መስፈርትን የምታሟላልህ ቆንጆ ሚስት። እኔ መስፈርት ላይ በየክለቡ የምትዞርና ጠጭ ይላል እንዴ? ኧረ እሷ አትጠጣም። ይኸውልህ ጭራሽ ከቤተሰቦቿ ጋር የመጣችው የሚገርም ነገር በምንጨቃጨቅ ለስላሳ ያሰክራል አያሰክርም በሚል ሮስ ስንጨቃጨቅ ነበር ረጅም ሰዓት ላይ ተፋጨን ነው ምልከቴ። በመጨረሻ ተግባብተን ተስማምተን ስንጨርስ ነው ያው ምፎ ያልኩት። እሺ በቃ እዛ ስመጣ እደውልልሃለሁ። ወተት ተቀበል። እየደወለልኝ ነው መሰለኝ። አዎ መጣው ማለት ነው። ማንቺ አሸንፎልህ ፈታ ሪላክስ አድርገኝ ትመጣለህ። ቆንጆ ሚስት አላገኝልህ። ይኸውልህ ከእንቅልፌ ቀስቅሰኸኝ ግን የማይሆን ነገር እንደ አረከት እንዴት በቃ ምን ብዬ ልንገርህ? ምን አንተ እኔ ከዚህ ቀደም ዋሽቼ ያለው ነገር አድርጌ አውቃለሁ እንዴ? ነገሩን ተወው፣ ግድ የለም ይሁን። እኔ ስራዬን እየሰራሁ ነው። ሀና ማለት ግን እማዬ ብለህ የምጠራት ሴት ነች። እማዬ ሀና ማን? ሀና ነው ስሟ። ዶክተር እኔ ይወጣል። እሺ አሁን እንግባ ቴዲ። ሰዎቹ ሪላክስ ና ፈታ ያለ ህዝቡ አዳሚ እየጨፈረ ነው የሚሆነው። የኛ ቡድኖች እቺን ነው ለኔ ስልካት ከቴል ከመቼው እንደተቀየረች ምን አውቃለሁኝ። አንተ ከተኛውበት ንቀስቅሳ ያመጣኸኝ ይሄን ጉድ ልታሳየኝ? ማነው እሱ የሚከፍተው? ይሄ ክፍታፍ ነው የክፍታፍ። ይቅርታ ካልሰራበት ሰላም ደር ተናደር። እሺ እንዴ ከቴል አንተ በቃ እንደዚህ ነው የቀሰቀስከኝ? ከቤት ትምህርት ቤት ከትምህርት ቤት ቸርች ጭራሽ ታስደበደበኝ። በዚህ በኩል ጎረቤቴ ገላምጦኝ ገባ። ከተገላመጠ ተናገር አንተ። እኔንስ ገላምጦኝ ነው የገባው። ሚስቱን ግን ሳይቀጠቅጣት አይቀር። ምን ነው ፈጣሪ እንደዚህ አይነት ካራቲስት ነው ቢጥልለት። አንድ በተናገረ ቁጥር ጫማ ጥፊ፣ አንድ ሲላት ጫማ ጥፊ። አንተ ቀልድ። እኔ የሚያስጨንቀኝ ብዙ ነገር አለ። ይገባኛል ከቴ፣ እኔ እኮ ይገባኛል። ሳልረዳ ቀርቻለሁ። ማረጉ ግራገል አንተ እንደዚህ ምንከራተተው እኛ ሰፈሩም እንዳለ ያገቡ የወለዱ ምናምን ናቸው። ከዚህ እናንተ ሰፈር ነው በሚስጥር ምናምን ብናፋልግ እናጣልኛላ ቲኔጀሮች ምናምን ነገር እኛ ሰፈር የደረሱ ሁሉ አግብተዋል። ህጻናት ብቻ ነው የቀሩት። እናት ለማሳደግ ጊዜ ደዋል አገቴ
ግን ቢሆንም እኮ እኛ 16 ዓመት ልጆች እኮ እስከ 18 ዓመት ብንጠብቅ። ስማ አንተ አታሹፍ። እኔ እኮ እንደዚህ የሚያጣድፈኝና የሚያስቸኩለኝ ቤተ ዘመድ በተሰበሰበበት አግብቻለሁ ማለት ቀጣዩ የበዓል ፕሮግራም ኑ ብዬ መጋበዜ ነው። ሌላው ደግሞ ዋናው ነገር እስኪ ተመልከተኝ ቴዲ፣ እድሜ እኮ እየገፋ ነው። አዎ እሱስ ሄዷል፣ ሄዷል። አይ ነው ትዳርን ሳላጣጥመው ላረጅ ነው። አለበለዚያ እንዳንተ ሆኜ ነው። ልክ ነህ። እንደኔ አልባሌ ከመሆን ይሄን ሀሳብ የኔ ቅድ ነው መሰለህ። እስከ 40 ዓመት ድረስ ማዬ አባዬ ብዬ መኖር ከ40 ዓመት። አንተ ግን ምን ለማለት ፈልገህ ነው? ምን አልኩህ? እኔ ዘልዛላ እንደዛ ነው አልከኝ። ዘልዛላ አልከኝ። ሰው ከቴ ዘልዛላ እና ምንድን ነው ከቴ? እኔ የምልህ ማዘርዛ ገጠር ዘመድ ምናምን የላችሁ? ሆነኛ ሰው የገጠር ልጅ ነው፣ ቆንጆ ልጅ ይዞ ሊመጣል። በስማ ሳይት ቢገኝ እኮ የለ ቅናት የለ ናይት ክለብ የለ ፓርቲ የለ። በቃ ቴዲኛ ገጠር ዘመድ የለ። መናትህ ከቴ እንደዚህ ለክፉ ቀን የሚሆን ሰው መናትህ ምን አይነት ነገር ነው? በቃ ከቴ ሌላውን እንደው ነገር የሆነች ነገር አስበን ነገር እናደርጋለን። ጋደም ልበል የሚለበስ ነገር በታመጣለህ ከተኛ አይሻልም? በጣም እኔ ያላዞረ በዚህ ጉዳይ ቴዲ ነው ታ ደህና አደርክ ከቴ? እንደምን አደርሽ? ባሌ ትላንት ትንሽ አስቀይማለሁ። ኧረ ችግር የለውም። ልማታ የሚላል አይደል? እኔ እንደውም ላንቺ ነበር ያሰብኩት። አንዳንዴ ሰክሮ ሲገባ እንደዚህ ያደርገዋል። ታሪክ ሀይ፣ እንዴት ነሽ? ሰላም ነሽ? ከቴ የመጀመሪያው ልጅ ነች? ቴዲ የቅርብ ጓደኛዬ ነው። ተዋወቅኩ። ቴዲ ሀይ። ከቴ ትላንት ያልኩህን አይስክሪም እንዳትረሳ። ኧረ ችግር የለውም። አይስክሪም እንዴ ነው እንዴ ከቴ? ኧረ ከቴ ቢሮሰን ያስታውሰዋለሁ እንዴ። እንደውቺ ልብስ አጠቢዋ እባክሽ ጠፋች። አትመጣም? ችግር የለውም፣ አውጣውና ስትመጣ ይሰጥልሃል። እውነቷን ነው። በቃ ይኸውልህ ልብሱን አውጣውና ስታለሷ ጎረቤት ለመቼ ነው? በቃ ስትመጣ አስታት ትመልሳለች እንጂ ነው እንዴ። ይቅርታ ባልሽ እንዳያየው እባክሽ። ኧረ በጣም ያው ሶሪ አይሆንም። እኛው አጥማን እኛውን አሰጠዋለሁ ወይ ለወንደር እናስገባዋለን። ግድ የለም። እንዴ ምን ችግር አለው? ችግር አለው። ችግር ከቴ አስበበታለሁ። በኋላ ችግር የለውም እኮ አልኩት። ቴዲ ምን ችግር አለው? ችግር አለው። ባልሽ እንደሚፈራ ፈጣሪ የሚፈራ የት በደረሰ። ለዛ ነው አየሽ። ባሌ ትንሽ አይለኛል እንጂ አማጺያን ነው። ለምን እዚህ ቅርብ አሉለታል? እንደ አልሸባብ ለምን አይቀላቀልም? ሄዱ ለምን ዘይሮ አይፈነዳም? እንደ እኛ ምን እናርገው? ይሄ ልጅ ምን አድርጎ ሰርቶ በበላ እንዴ? ኑሮ ነው እናት። ይሄ ጻለጻ ሰተንከራተተ እንደዚህ መሆን አለበት እንዴ? አይደለማ ቴዲ ችግር የለውም እኮ ከዚህ በዚህ ነው ሲመጣ ነገር አይታየኝ። እቺ ብቻ ነች። እቺ ኧረ ችግር የለውም። እሱ ነው ውጭ ሆነ እንዴ? ለውጭ ጭራሽ ደህና የእውነቱን ነው። ቢደፋም ሲያንስ ነው የእውነት። አቤት አቤት የኔ ሚስቱና ብታያት ቀና ስትል አይን ነበር ማውጣት። Can I have an ice cream, please? እባክሽ አማርኛ አውሪ። ኧረ እባክህ ቴዲ። ባካካታ አማርኛ ትችላለች። ቴዲ ስራ ነው። እኔ እንዳቀላል ሴት ልጅ ምን እንደምታፈቅር አይታወቅም። እኔ ጥፊውን እርግጫውን አፍቅረው ይሆናል። ቆይ አርፋ ቁጭ አለች። ድሮውኑ ቀና ነገር ማሰብ ጥፊና እርግጫ ብቻ እንዴት ህይወት ይላል። አንተ እውነትን ነው። በጣም ነው የምታዝነው። እችን የመሰለች ላይ ጥፊ ሰነዘረ። ይሄ ጉንጯ ራሱ ሳሙኝ የሚል ለመሳም ራሱ ቆጥሮ ነው እኮ የምትስማት። በጣም ነው እኮ የምታሳው። አንተ ግን አንተ በአሁኑ ሰዓት የሚስት አለ እያልክ አያዘነች መምትላለህ እንዴ? ወይስ እንደ ሰላም ማስከበር የድነት አገልግሎት እንስጥ? የሰማኸኝ ነው? ዝም ሲሉ ቆይ አንተ ለምንድን ነው ማጅላል የምትለኝ? በቃ ትበለኝ። ጄሪ እንዴት ነሽ? እሺ የት ነው ልምጣ? ያምሻ እንደ አንቺ የት ነው የምትመጪው? ስራ ቦታ ነው ያለ ነው። አንተ ደግሞ የአፍሪካ ህብረት የምትሰራ ይመስል ታካብዳለህ። መንገድ ላይ ቆማ አይስክሪም መቸርቸር ስራ ነው? አይ በይ ስነ ስርዓት። እሺ በስራ ቀልዴ ነው። እሺ አንገናኝም?
ይኸውልሽ ማጂክ ማጅላል አትበለኝ። እሺ እንደውም አይስክሬም መጥቼ መግዛት እፈልጋለሁ። የት ነው ያላችሁት? አሁን ስራ ቦታ ነን። ይኸውልሽ ግርግር ነው ያለው፣ ለዛ ነው አሁን አልችልም። ሄሎ እባካችሁ ሰልፍ አትያዙ፣ እንደዚህ ግርግር። ይኸውልህ ሄሎ ስልክ ላይ በመዝጋት ደረጃ ቆንጆ ኧረ አትከፊም። ሂሳብ በኔ ነው። ሂሳብ በኔ ነው። እቃውን አቀብጥ። ሂሳብ በኔ ነው። ስሚ ከመጀመሩ አይስክሬም መብላት ጀመርሽ እንዴ? አምና ነው አይጀመርሽ? እኔ ብቻዬን ሰው ትመጫለሽ። እሺ ግድ የለሽ ያልክ እዚህ ምን አይነት ዝም ብለሽ ትታያለሽ። ቆጥረዋል። ከዚህ አንዳንዴ መናት ተማሪዎች ናቸው እዘንላችሁ ምን ገቢ ያላችሁ መናት ታስታውቃለች። የደህና ቤተሰብ ልጅ አይደለችም። ዛሬ በጊዜ እንደዚህ ምር ብሎብሽ ወደ ትንሽ እባክሽ። በአጭር ትእዛዝ ለራት ተዘጋጅ ተባልኩ። እራት ልበላ ነው። ታድለሽ። እኛም ማን ያብላን እባክሽ። ደረሰ መሰለኝ ልጣ ብቻው ቆየህ እኮ። አዎ ለአስቸኳይ ስራ ጉዳይ ወደ ክፍለ ሀገር ስለሚሄድ። መቼ? ዛሬ? ይህንን ለእናትሽ ለሕክምና እንደሆን ስትወስድላቸዋለች። ስሚኛለሽ፣ ቤት እንደደረሽ ይህን ልብስ በአስቸኳይ ቀይሪ። አለው። እንዴት ነህ? ሰላም ነው? ልብስህን ልሰጥህ ነው። ኧረ ጠዋት እኮ ይደርስ ነበረ ብለኝ ባለቤትሽ ደግሞ እንዳያ። አይ አልመጣም። መጣችልሽ? አጣቢዋ? አይ አልመጣችም። እኔ ነኝ ያጠብኩልህ ብለኝ አስቸገርኩ። ችግር የለውም። ብዙ ቢሆን አላጥብልህም ነበር። ባይሆን የሚወረት አይስክሬም ነበር። ኦ ማይ ጋድ አስቀምጬልሽ ነበር። ይገርምሻል፣ ያቀልቃላ ልጅ አንስቶት በቃ ሸጠው። ኢትስ ኦኬ። ባይሆን ለወረት ወራት ትጋብዘኛለህ። እሺ ደህና ደር። መቼ ሳልላት ከዚህ በኋላ አይለምደኝም። ሲጀምር ያፌስ ታይቶኛል፣ ጥሶኛ እንደሆነ አቤቱ እንደሚቀሰቅስ አውቄው። ምንድነው? መጀመሪያ ይቅርብ አልኩ፣ አልሰማ አልከኝ አለ። አንተ ለምዘማና ሰው ማጥቶ ለአንድ ልብስ ከተት ምንድን ነው? ቆይ ለምን እንደገና ትገብዘኛለች? ይህ ስለማይሰጣቸው ነው። እንዳታስለፋ ብቻ በጀርባ ህግ ባለበት ሀገር እኮ ዝም ብሎ መደፋት። ተው እንጂ ፈሪና ግን ጃስን በራ ያው ለእሱ የመፋለም ሳይሆን የሚመርጠው መንገድ የተሳሳተ ስለሆነ ብንመክረው ይሻላል። እንደው ከተቻለ ስለ ጾታ ትንኮሳ፣ ስለ ሴት ልጅ ክብር ኦኬ ብንነግረው የተሻለ ነው። ለምንድን ነው ማንጸልይለት? ቴዲ አታሹፍ፣ እኔ ሳወራል። እሺ ተወው እሱን። አሁን አንተ ያሰብከው መንገድ ይሆነናል። ይኸውልህ አዳምጠኝ። ስለዚህ ነገር ምንም ጥርጠራ አይግባ። እኛ ሰፈር በእንዲህ መንገድ ተዳረሰዋል። በኔ ሆንብሽ ፕሮግራሙ ላይ የምትመርጧን ሴት መርጠህ ነው ባዘበኝ። ከቴ ምርጥ ሰው ስማ፣ ነገራችን ላይ እኮ ቤት የተሟላ ነው ያለው። ብቻ መኖር የለብህም። ይሄንን ራሱ ፎቶ ነው የምንደረድርበት። ሚስት ልጅን ቅማያትና ወራታች ፕሮሚስ የተሰኘው ፕሮግራማችንን ጀምረናል። ዛሬም እንደተለመደው ጎጆ መስርተው መኖር የሚፈልጉ በርካታ የሴትንም ሆነ የወንድን አድራሻ ይዘን ቀርበናል። የመጀመሪያዋ የትዳር ፈላጊያችን ኤኤምዲ እባላለሁ። የመንግስት ሰራተኛ ነኝ። ደሞዜ 3000 ብር ሲሆን ልጅ የለኝም። እድሜ 29፣ ጠይም፣
ቀጠን ያልኩ ቤት ተከራይቼ ነው የምኖረው። ፍልስፍናዬ በፍቅር ማመን ሲሆን የምፈልገው ባል ስራ ያለው ቤት ቢኖረውም ባይኖረውም ታማኝ የሆነ ባድራሻዬ ሊያገኘኝ ይችላል። በእናትህ አሁን እች ልጅ ሰማ አይደል? ኪስማማ መስለ ሊሆን ይችላል። ይሄ እንግዲህ አልማዝ ማመድ ማመድ የሚፈልገውን ብቻ ይሁን። ሶስት ደሞዝ ማርታ እባላለሁ። እድሜ 25፣ በኢኮኖሚክስ ዲግሪን ይዣለሁ። በኤንጂኦ ውስጥ እየሰራሁ ስገኝ ደሞዜ 3600 ብር ነው። ትርፍ ጊዜን ቤተ ክርስቲያን አዘወትራለሁ። የምፈልገው ባል እድሜው ከ25 እስከ 30 የሆነ ታማኝ፣ ፈሪሃ እግዚአብሔር ያለው፣ ያልወለደ፣ አብሮ ማደግን የሚያስብ ማርታ ፈለቀ ብሎ ያገኝ። ጻፍልኝ፣ ያን ሰርዝልኝ፣ ሰርዛት፣ ያችን የመጀመሪያው ሰርዛት። አንተ ማርቲ ለአንተ ነው የምትሆነው፣ ለአንተ እድሜ ውስጥ እድሜ እድሜ 5 ሸመጥጣለን። ያው ደቻልም ልዩነቱ 5 ሸመጥጣለን። 40 5 ይገለና ምን ችግር አለ? ይሁን እንዴ ያቺ ሰጋቸው ሰርዝልኝ፣ ያኛው ሰርዝልኝ፣ ሰርዘው እንዴ ቆንጆ ከሚባሉት ተርታ የምመደብ ሲሆን የ26 ዓመት ወጣት ነኝ። ሁለተኛ ዲግሪን በአካውንቲንግ ይዣለሁ። በግል ድርጅት ውስጥ ስሰራ የ8000 ብር ደሞዝተኛ ነኝ። መጽሐፍ ቅዱስ ማንበብ እወዳለሁ። ሰርዝልኝ፣ ከላይ እንዳለ ሰርዛት፣ እንዳለ ሁሉም ሰርዛቸው እንዴ። የምፈልጋት ሴት በፍቅር የምታምን ጨዋ፣ አፍቃሪ፣ ልጅ የሌላት፣ የተማረች ቢሆንና ታማኝ የሆነች በላቸው በቀለ ብላ በአድራሻዬ ታገኘኛለች። አሁን ምንድን ነው ማለት? በሙሉ ሰርዝከው እንዴ? ሰርዘው አልከኝ አይደል? በልስ ታዲያ ሰው መጣበቂያ ዝም አትይዝም? እኔ እኮ ሴት መስላኝ ነው። በላቸው በላቸው መናቱ በላቸው ስም ይኸውልህ ማርቲ እኮ አለች። ማርቲ እኮ ለአንተ ተፈጠረችልህ። ማርቲ እኮ ስማርት ልጅ ነች። ግድ የለህም ማርቲ ለአንተ ነው የምትሆነው። ሬዲዮ ጣቢያ ሄደን አድራሻዋን እንወስዳለን፣ ደዋውለን ካች እየሰማሁ ነው። የኔ ወንድም ዥንጉርጉር ያደረገች ምንም ነገር የምታየኝ የለችም። ካፕል ናቸው ምናምን። ቴዲ አበሻ እኮ ነች። ታረፍዳለች፣ ጠብቃት። አትናጨሰኝ። ከቴ እስኪ አለባበሷን እንደገምልኝ። ቀይ ዥንጉርጉር የለበሰች ፊዚካል ከቴ ፊዚካል አይ አይደለ ሬዲዮ ላይ ስለ ፊዚካልና ስለ እድሜ አይወራሽ። ምን ማለት አለ? አንተ ምንም አትጠይቅም። ለማንኛውም ካሁን በኋላ ጋብቻ የትዳር ምናምን ነገር የሚለው ነገር ውስጥ ራሴን አውጥቻለሁ፣ ራሴን አግልያለሁ። ምን? አንተ የኔ ሚስት ማግባት አንተን አይመለከትህም ማለት ነው? እስከምን ድረስ? እስከመቼ? ወይ ከሚስት አልሆንኩ ወይ ከስራ ያልሆንኩ። እንዴ አታስብረኝም እንደ አንተ? እኔ እኮ አንድ ሰው ነኝ። ስንት ነኝ ንገረኝ። ብክን ነው እኮ እያልኩት ያለሁት። ከዚህ በኋላ የኔ ሚስት ማግባት እዚህ ጋር ተቋጨ ማለት ነው? ባታገባስ? እኔ ሳላገባ ምን ሆንኩኝ? በቃ ወይ ቤተሰቦቹ ጋር ደውና ነገራቸው። ወይ አላገባውም ተሳስቼ ነው ወይ ጣላን በላቸው። ከዛ በኋላ እነሱ ፈልገው ያምጡልን፣ እነሱ ይዳሩ። እኔ ምን ቤት ነኝ? በጣም ነው ማመሰግን። በጣም እግዚአብሔር ይስጥልኝ። ከዚህ በኋላ አንተ የሥራ ባልደረባዬ እንጂ ለኔ ጓደኛ አይደል። አዳምጠኝ። እኔ ልፈልግ ጨረስ ከጨረስ ጥሩ ጨረስ
ሄሎ አባዬ። ልጄ እንዴት ነህ? ደህና ነኝ አባዬ። ሰርጉ መቼ ነው ታዲያ? ሰርጉ ያው የበዓል ዕለት እናወራለን አባዬ። እኔንም ትንሽ አመማ አድርጎኛል። አመመህ አባዬ? በቃ መጥቼ እጠይቅሃለሁ አባዬ። በቃ ከመጣህማ እሷንም ይዘሃት ና። እሷን አስተዋውቅሃለሁ፣ ችግር የለም አባዬ። የበዓሉ ዕለት ዋዜማ ዘመዶች፣ አጎቶች በሙሉ ይጠብቁሃል። እሺ እሺ፣ ይምጡ በቃ አባዬ። እሺ አባዬ፣ ደህና ሁን። ሄሎ ሄሎ፣ ከተማ እንዴት ነህ? እንዴት ነሽ ብለኝ። አለሁ። የት ነህ? 22 አካባቢ ነኝ። ምን ነው ፈለግሽ? ስራ ካልሆንክ ችግር የለውም። የት እንገናኝ? ምን እባክህ፣ የእሱ ነገር መጣ ስትለው ይሄዳል፣ ሄደ ደግሞ ስትለው ይመጣል። አሁን ለጊዜው ከከተማ ወጥቷል። እኔ የምልሽ ግን ምን ያህል ጊዜ ሆናችሁ አብራችሁ? 1 አመት። ታዲያ 1 አመት ሙሉ ስንደባደብ ነበር አትይኝም? ኦ አስተካክለው፣ እየተደባደብን ሳይሆን እየደበደበኝ። ለነገሩ ከጊዜ በኋላ ነው እንደዚህ አይነት ጸባይ ያመጣው። ሁሉንም ነገር በእጁ እንዳስገባ ሲያውቅ የትም አትሄድም ብሎ አልገባኝም። እናቴ በከፍተኛ ሁኔታ ታማ ነበር። በቃ ከሞት በስተቀር ምንም አማራጭ አልነበረም። አይዞሽ፣ በገንዘብ ማጣት ምክንያት እናትሽ አንድም ነገር አይሆንም። እኔ አለሁላችሁ። በጣም አመሰግናለሁ አብርሃም። ከእናት በላይ ደግሞ ምንም ነገር እኮ የለም። አሁን ግን በቂ ደሞዝ አለኝ፣ ግን ባዶ ነኝ። እንደዛም ባዶ ሆኜ እናቴን ጤና መመለስ በመቻል በጣም ደስተኛ ነኝ። ቆይ በእናትህ ለምን ሌላ ወሬ አናወራም? ጓደኛስ? እኔ ጓደኛ በአሁኑ ሰዓት እንደዚህ አይነት ቦታ በፍጹም አይ። እኔ ያለሁልሽ አይደል? ሚስት ፍለጋ እየተንከራተትኩ ያለሁ። ቆይ ለአንተ ምን አይነት ሴት ነች ሚስት ልትሆን የምትችለው? ለእኔ ትራንስፎርሜሽን እቅድ ነው ነገር ጠይቂ። ጠዋትና በአመት ውስጥ 9 ወር የምትጾም እንደዚህ አይነት ሴት ልጅ ነው መጽሐፍ ቅዱስ ነው እንጂ እንደው ምድር ላይ ያለች እስኪ ነገር ቆይ በእናትህ እሱ ሳሽ መኪና ቤት አለ እና ገዥ ነው ታገቢስ አላረሳለ በቃ ሽውት እንጠጣ ትሬሊንግ እኮ እንጆሪ አንቺ አይነት ሴት ነው ማለት ነው ቀለል ብሎ መኖር። ኧረ ተረጋጊ። መኖር ማለት መኖር ሳይሆን ማደር ነው። ተሻት እናድርግ እና ምን ሆነሽ? በእናትሽ ደግሞ ለመጠጣት ሻት ምንድን ነው? እንወርዳለን። ዋናው ነገር እኔ ትእዛዙ አንቺ ጋር ይችላል።
ከተገናኘን እንኳን ትንሽ ቆይተናል። ለትዳር ያላት ነገር እንኳን በጣም ጥሩ ነው። ቆንጆና በጣም ጥሩ ጓደኛዬ ነች። ይኸውልሽ ኢትዮጵያ ውስጥ ይሁን እንጂ ብሌን ችግር የለውም። ዛሬም ነገም ማግባት ችግር የለውም። ባለቤቴን አስፈቅጄ መቼ እንደምንሄድ ፕሮግራም አድርገን እንሄዳለን። እሺ ትያለሽ። አሁን ስለመሸ ወደ ቤታችን ወደ ያገኝ ዛሬ በጣም ደስ ብሎኛል። ሳላስበው ነው የመሸው። ብቻ ሰውዬው መቶ ጦርነት እንዳይ የሚመጣበትና የሚሄድበትን እኮ ስለማላውቅ ነው። ሄሎ ከቴ ኧረ በእናትህ አንዱ ሂሳብ ካልከፈልክ ምናምን ብሎ የምልህ ያው ሂሳብ ካልከፈልክ ቴዲ አሁን ከእንግዳ ጋር ነኝ። አሁን እንግዳ ጋር ኦኬ እሺ ሶሪ ይቅርታ እሺ ሄሎ ከቴ እሺ ምን ፈለክ? አንተ እንግዳ ከሌበልጦ ከኔ ይኸውልህ አራትም ታይ ወይኔ አረከቴ አስክሬን ለእናትህ አስረክባት እሺ አደራ እሺ አስረክብልናል እሺ ጥሩ አንተ አስረክብልሃል እንዴ አለው ይኸውልሽ የእኔ ጓደኛ ማለት እንደዚህ ነው። ያው ተለያይተናል የምንገባው። ስለዚህ አንቺ እዛ ሂጂ እኔ እሱ ጋር ጥሩ ጊዜ ስላሳለፍን አመሰግናለሁ። የት ነው የምትገለኝ? ቦታ ላማርጥህ? እዛው ቁማ፣ እዛው ተረጋጋ። እዛው ቁማ ወራይ ሂሳብ ይከፈላል። የምከፍልህ የኔን ብቻ። ቅዳላት ክፈትላት ስትል የነበረው ማን ሊከፍልልህ ነው? በእናትህ እኔ ልትሰውጅ አላውቅም። ልጅቷ አትኪን ሲ ልጅ ነው ያላ የቤት ልጅ ነው መስላኛለች። ደህና ልጅ መስለኝ። ለማዘናጋት የምትኮረው ነገር ተውና ከፍለው ውጣ። ባልከፍልስ? ቆይ ባልከፍልስ? በቃ እዚህ አታገኘኝም። እንደ ሌላ ጊዜ ጠጥቼ ብሮጥ አታገኘኝም። አሯሯጤ እንዲህ ዝም ብሎ አይደለም። እንቱ ቀይንሳ ሀገር ልጅ ስለሆነ ነው። የምሬን ነው። አንተ ራስህ በአሯሯጭ ተከይፈ ማለት ነው። ስሮጥ ምን ላትይዛለህ? ምን ነው መቼ ልጅ ብሮጥ ምናምን ነው የምትለው? የእውነት ከምሬን ነው። እስኪ አሁን አንድ ቢራ ቀዝቃዛ ቢራ ስጠኝ። ቢራ ትላለህ እንዴ? ብሩን ክፈልና በሩን ላሳይ እባክህ። ኧረ ይከፈላል። ምንድን ነው ይሄን ያህል ምን አወርዳለሁ። ብፈልግ ውስኪ ማወርድ የምፈልገው መርጬ ብላክ ቦርድ እንደገትዬ እንዳነካኝ አልኩህ እኮ በቃ። ወንድሜ ስንት ነው ያለበት? 425 ብር። ምን 425 ብር? አንተ ሁሉ ጠጥተህ ነው? ኖ ከቴ ሌላው የመጀመሪያውን ዋናውን ከፍዬዋለሁ። እቺ ትንሿ ነች። እኔ አንተ ጋር እንዴት ፈጥኖ ድራሽ ወንድም ይኖረ መከታ አልከቴ ከትዬ እባክህ ለዚህ ሰው አንድ አይብር ጨምርለት። ትንሽ አናዝዤዋለሁ። መልስ ሁለት ቢራ እስኪ አንተ ያማህል አንተ ለመተህ ነው ከቴ እዚህ ድረስ መተህ ከትዬ ኖ በኔ ጻፍ ነው የሚይዘው። ይሄ በኔ የሚጻፍ ነው። ይሄ ጽፏል አላቀ እቺ ጻፋት ግዴ አረ እኔ እኮ ለአንተ ብዬ ነው እንጂ እኮ ለመጠጣት ፈልጌ ምናምን አይደለም። ለኔ ብለህ ምን ሆነ? ለኔ ብለህ ለአንተ ምን ሚስ ካገኘው ብዬ አንተ ፍለጋ ነው። አትልፋ። አሁን ሂዩማኒቲ የሚሰማት ሴት አለ። ሁማኒቲ? አዎ ሁማኒቲ እንዳትሆን ምን አወቅህ? ሳታገኛት እቺ አሁን እኔ አለ ሁማኒቲ የረባ ሁማኒር የላትም። አንተ የተሻለ ሰው ነው። ከኔ የተሻለ ሰው እኮ የተሻለ አንተ የተሻለ ማን አብርሽዬ፣ ምንም የተፈጠረ እኮ ነገር የለም። ምንም የተፈጠረ ነገር የለም። ውሻ ታውቂያለሽ? ውሻ ነሽ። ይቺ ልጅ ከፎቅ አልወደቀችም እንጂ አረብ ሀገር ነው ያለችው። ለምንድን ነው ገብተን ሰው ማንሰባብረው? እንደዚህ አይነት ቅሌታ እንዴት ነው ገብተን ዝም ብለን የምንፋለው? ሁለቱን እኮ ያስተሳሰራችሁ ነገር። በዛ ላይ ገብተን ብንፋለመው እሷ ምን ሊሰማት እንደሚችል ታውቃለህ? እንደዚህ የተደበደበች ለእሷ ገብተን አግዘን ለበኋላ ብትደረብ እሷን ማብረን አንተ ሴት ልጅን በዛ ላይ እኔን ጉዳይ እኮ ያዘችው እሷ። ቴዲ አረ ወንዱ አረ ወንድ የላታስ መስሎ እንጂ ግቢ ውስጥ ምንድን ነው ይህን ሰውነት ለመቼ ነው? አረ እንጠቀምበት። አንተ ምስትለኝ ነበር ሴት ልጅ ጥቃት ምናምን ስትል አልነበር እንዴ? ተው ነገ አንድ ነገር ብትሆን እኮ የመጽሔት ማሻሻጫ ነው የምትሆነው። አንተንም ኢንተርቪው ነው የሚጠይቁት። ተው እንዴ! እኔ ከዚህ አልችልም ከዚህ በላይ ከዚህ
ስማ ወንድ ልጅ የት እንዳመሸሽ ምን እንዳደረግሽ ብቻ ንገረኝ። ማነው? እኛ ነን ከፈላችሁ። ያው ያለበለዚያ ዛሬ ደምን ነው የምንጠጣው። ያለበለዚያ ምን? ያለበለዚያ እንሄዳለን። እኛ እኮ ሌባ ገብተው ነው መሰለን እኮ። እነኚህ ሰዎች አለቁ ሳንደርስ ሳያልቁ እንደርስላችሁ ተባብለን ተባሩጠን፣ ሌባው ግን አምልጦ ተያዘ። ምስቴን እየመከርኳት ነው። ጥሩ ነው። የባል ምክር የመሰለ ነገር ምን አለ? እሰይ ትመከር። ወዳ ነው እንዴ ትመከር። እኔ ብዙ ጊዜ ምስቴን ስመክራት በዚህ አይነት መንገድ ነው። ኧረ አባቴ እናቴን በእንዲህ መንገድ ነበር የሚመክራት። የእሱ ልዩነት ዙ 23 ነው ልዩነቱ፣ ያው ነው። በመካከል አባዬ የሚመከራት እናቴን እሷም ምክሩን የተቀበለች ጸጥ ለጥ ብላ መኖር ጀመረች። በመካከል ማን ተወለደ? እኔን የመሰለ ሸበላ መቋቋ ወለድ። ጨረስክ? ምን ጨርሳል? ወንድሜ ስሙን ያደርጋል። ግን መልክም ቁመና መልክ እንኳን መልክ አንተ ትበልጣለህ። እንሂድ በቃ ና በዚህ ነው ቀጥል ሂድ። እኔ የምልህ ለእኚህ ሰውዬ እኛ ብቻ ነው መፍትሄ የምንሆነው? አንተ እኮ ነው እምቡር ብለህ ልገው ያልከው እንጂ በሂደት መፍትሄ እናመጣለን። አረ እኛ ብቻችን እኛ ሀገር ሽማግሌዎች አሉ አይደለ? እነ ፕሮፌሰር ኤፍሬም ይስሐቅ እና ኃይለ ገብረስላሴ እና መደል ልብሳቸውን ይማር ብቻ ያሉት ሽማግሌዎች ካልሆነ በስተቀር በእኛ ጉልበት ግን የሚቻል አይደለም። እሺ በእርጋታ ካየኸው ማስታረቅ አይደለም እናለያያለን ቢባል እንኳን ይቻላል። ጎልያድን እስኪ ተመልከተው። በአንድ ጠጠር አይደል እንዲወደቀው? አረ ጎልያድ በጠጠር በደህና ጊዜ ነዋ። ያን ጎልያድ በያን ጊዜ ወደቀ። የአሁኑ ጎልያድ በምንድን ነው የሚወርቀው ነው? በጠጠር እንዴ? ይህ በጠጠር አለ በሄሊኮፕተር እንኳን ብንደበድበው አይፈታም። አንተ ለምን እንድትጣበቅሽ ስላልገባህ ወዳና ፈልጋ ከተጣበቀችኛ ምን ቤት ነን? በዚህ ጉዳይ ላይ አይደለም እኛ ሽማግሌዎች መንግስትም አያገባው። አንተ ቆይ ኢትዮጵያዊነት የሚባል ይሄ መረዳዳት ደም ውስጥ የለም? ደም ስራስ ደም ይሸተቴ ነው እዚህ ቤት ያለው። አይገርምም? ምን አራት ወጣው እናቴ እኔም አንድ ነኝ። ማን አላት እናቴ? በሩ ከተቆለፈ ነገሩ ተቆልፏል። እኔም አበዛሁት አበዝቼው ምንድን ነው ጥይት ወጣ አንጀቴ አልቻለም። ተላወሰ አንጀቴ። እንዴ ማን አለ ከኔ ውጭ? በጣም ምን ብዬ ልንገርህ? እኔ ለእናትሽ ብር ብቻ ሳይሆን የከፈልኩትን መስዋዕትነት ታውቂዋለሽ። አንቺ ግን አብርሃም ምን ይበላል ምን ይጠጣል ብለሽ አታውቂም። በቃ አልመጣም እኮ ስላልከኝ ነው። ድንገት አልመጣም? አንቺ ልጅ ከኔ መመሪያ ከወጣሽ የሚደርስብሽን ታውቂያለሽ። እንደነዛ ዘልዛላ ጓደኞችሽ መንገድ ላይ ወድቀሽ ትቀሪያለሽ። እሺ ራስ ላቅርብልህ? አልፈልግም። ሄሎ፣ አቤት። ክፍለ ሀገር ለስራ ሄጃለሁ ብያችሁ የለም ወይ? አብርሃም ማን አብርሃም? ሰውየው ስም ነው አብርሃም እንዴ? አዎ ጎልያድን አብርሃም። አንተ የያዙ መሳሪያ አይተዋል? 16 እኮ ጥይት የሚጎርስ ነው እኮ። ለቀባሪም አልመችም። የእናቴ ጸሎት ግን አየህ አለቻ። ቆነጃጀት የእኛን አይስክሪም እየተጠቀሟችሁ እንዲያማረባቸዋል። አንተ እዚህ በነገራችን ላይ ከስተምሮቻችን ፌመሶች ናቸው።
ቴዲ አፍሮ አለ፣ ጀኔራ ጋር አይሱ አይገዛም፣ ሰማይን በለው፣ ኡመድ ሙክሪ እንዳለ ዋሊያዎች በሰልፍ ነው የሚገዙት። ዋው በጣም ደስ ይላል። ታራ እኔ ቆንጆች የዘር እንዳይጠፋ ለምን አንጋባም? ኧረ እባክህ ከተመቾች ለምን አይቀር ለምን መክሰስ ቤት አልጋብዛችሁ? መክሰስ ነገር በልተን እራት ሰዓት ሲደርስ ደግሞ እራት በልተን አንደኛችን ከወጣ ላይ ቁርስ በልተን ለምን አንለያይ? ስቴፖቹ ደስ ይላል። የእውነት ስቴፕን ወደድሽ? በኋላ አሳይሻለሁ። አንተ ቴዲ ና ገሪ ና ና ጨርስ ምን አላት ካቴና ወጥሮስ እቺ ነገር እንጫናት አይመሻ በተጨረስን ነው ጨርሰናል። ይሄ ሁሉ እያለ ነው ንግባ የምትለኝ? ባዳሪ መዘገብ አላከቲ ምንድነው ነገሮች የምታረጋ? እንዴት ነው የሚያድረው ይሄ? አንተ አታስብም እንዴ? አንተ ያማል እንዴ? የሚያምስ አንተ ነህ። በእነዚህ በመሳሰለ ቆነጃጅ ፊት እንደዛ አይነት ጩኸት መጮ ምንድነው? አንተ ነገሮች ከፈለክ አንተ ሽጦኛ እንሄዳለን። በቃ እኛ ከነሱ ሄዳለሁ። አንተ እንዴት ነው የምታስበው? በቃ ወይ ለጎረቤት ውሰድላት። ይሄ ሁሉ ነው ይዤላት የምሄደው? እሙ ዘና በሉ የተጫወታችሁ። እሱ ባይሆን ኖሮ ባዶ እጄን ቀርቼ ነበር ወንድሜ። ምነው አንተ መቀስ ባትሆን ስትዳር ፈላጊ አይደል? አንተም እኮ ይሆናሉ። ስነ ስርዓት ይደስራል ማለት አይደል ነው ማጠፋት። አንተ ይሄን በግ አምላክ ሰምታችሁልኛል። ይሄን አይን ተጠፋላ። ስነ ስርዓት ይደስራል። ስማ ይሄን ስራ ከሌላ ሰው ጋር መስራት ይችላል። አይዲያው ከይሄ ነው ታውቃለህ አይደል? ኧረ ተስማማ። ምንድን ነው እንዴ? አጭጭ የምትመስለው እጂ እጂ አፈር እጂ አሰማኛለህ። ይሁን ተውና ያለን ደግሞ እሺ። አንተ ይሄን ነው እንደምትናገረው? እስከ መቼ ድረስ ነው እንደዚህ የምትሰራው? እሙ ይሄን ነው የምትፈልገው? እንኳን ደስ ያለህ ተሳካልህ። አንተ ግን ደህና ነህ? አንቺን ልጠይቅሽ እንጂ ዛሬ አብረን እራት ብንበላ ደስ ይለኛል። ዛሬም ምንም አትስጋ። ዛሬ እሱ ከከተማ ወጥቷል። ትናንትናም እኮ እንደሱ ብለሽኝ። እሺ ታዲያ የት እንገናኝ? አሁን ከስራ ልወጣ ነው። በቀደም የተገናኘንበት ቦታ እንገናኝ። እሺ በቃ ችግር የለም። እሺ 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 በቃ ጨርሰናል፣ እንሂድ። ኧረ እባክህ ጨርሰናል። ይሄ ሁሉ አስኪም ላድር ትፈልጋለህ? አንድም አያድር። በቃ ወይ አንተ ጨርሰው፣ እኔ ብሌን ጋር ልሂድ፣ ቀጠሮ አለኝ። አታስቀኝ በእናትህ። ደስ አላ የኔ ማር እንዴት ነህ? አለ ወዴት እየሄድሽ ነው? አንተ ጋር ነው ቴዲ። እራት ጋብዘ። አንተ ለምንድን ነው የማትሆኝ እንዴ? ምንድን ነው እራት በልተን ነው የምንለያየው? ኧረ በእናትህ ቁርስም ጭምር በልተን ነው የምንለያየው። ካቴ ሰላም ነው? ኑ በቃ እንግባ። ቆይ ግን እሱ ስላንቺ ምንም አያስብም? እባክህ እሱ በራሱ ዓለም ነው መኖር የሚፈልገው። እሱ ግን በራሱ ዓለም ሲኖር አንቺ በራስሽ ዓለም እንድትኖሪ አይፈልግም? ያው የእሱ ዓለም አጣፋጭ ስለሆንክ ይሆናል። አኗኗሪ አታውቅም? አኗኗሪ ነኝ። ግን ሰርግና እንደግሳችኋል? ያው እንደግሳለን ነው የሚባለው። ወላጆቹን እንኳን በፎቶ ነው የማውቃቸው። በቃ ከተማ ስለዚህ ነገር አታውራ።
ለፋዘር ልደውልና ቤተ ዘመዱ ሊሰብሰባ ተረጋጋ። እውነት ነው ልሽ ዛሬ ያገባው ነው መሰለኝ። ቆይ እንዴ መጣ። ሄሎ፣ የት ነሽ? ቤተ ክርስቲያን ነበርኩ። አሁን ወደ ቤት ሄድኩ። ኦኬ። ከማን ጋር ነሽ? ከማንም ጋር አይደለሁም። ምን ነው አብርሽ? አሁን በአስቸኳይ ወደ ቤትሽ ግቢ። ትሰሚያለሽ? ከአንቺ ጋር የነበረውን ልጅ በህይወት ፈርዳለሁ። ምነው ሰላም አይደለም እንዴ? ሰላም ነኝ። መሽቷል። ወደ ቤት እንሂድ አይደል? ቢል አንዴ አቁመው። ምን ነው? የአብርሃምን መኪና አየሁ። ክፍለ ሀገር ሄጃለሁ። እንደው መጥፎ ነገር አየሽ እንዴ? ከተማ እኔ ስናደድ ማውራትም ሆነ መስማት አልፈልግም። እንሂድ። ነገ ሐዋሳ ለመሄድ ዝግጁ ከሆንክ መሄድ እንችላለን። እሺ። ደህና ደርሽ። ያለችበትን ቦታ ታውቂያለሽ? ስራ አልገባችም? የት ነው ሄደችው?
ረረረ ሰውዬ ወረ ወረና ዞሮ እኔ ሚስቱ ልጅ አልዞርኩ እኔ ላይ ቴሌ እዚህ መስመር አላረገው ምን አደረኩት? ምን ሆነ የምታራሩት? አንቺ ያምሻል እንዴ? ምንድነው? ሰውዬው ልኮሽ ነው? ምን የምትፈልጊው ከኔ? የምን ሰውዬ? ማጂ ምን ሆነሽ? ምን ማጅላላት በለኝ። እልሻለሁ ማጂ ነይ ግቢ፣ አሁን ነይ ግቢ። ሄሎ ሄሎማ። ሄሎ ብሌንዬ፣ እንዴት ነሽ? የት ነው እንዴ ጥፍት ያልሽብኝ ልጄ? አለሁልሽማ። አንቺ እንዴት ነሽ? እኔ ደህና ነኝ። አብርሃም መጥቶ ነበር። ምን አለሽ? ስለ ጤንነቴም መጥቶ ጠየቀኝ፣ ገንዘብም ሰጥቶኝ ሄደ። እሺ ማመጣለሁ። ምነው ልጄ ሰላም አይደላችሁም? ሰላም ነንማ፣ በጣም ሰላም ነን። በቃ እደውልልሻለሁ። ቻው። እሺ ቻው። አይ ወደ አንተ ልመጣ ስል ገምሻል። እኔም ወደ አንቺ ልመጣ ስል እናቴ ጋር ደውዬ መጥቶ እንደነበር ነገረች። እና ምን አሉ ታዲያ? ስለ እኔ አልጠይቃት። አንቺን የመሰለ ሴት አግኝቶ እንደዚህ መሆኑ በጣም ያሳዝናል። አንዲት ሴት መፈራት ያለባት ስላልቀበጠች፣ ስላልተቆጣች፣ ምላሰኛ ስላልሆነች መሆን አለበት? በፍጹም ስላፈቀደችና ስላከበረች ነው መሆን ያለበት። የስ አብዛኞቹ የሀገራችን ወንዶች ግን በጊዜ የሚገቡት አልጠጣም አልሰክርም የሚሉት የሚስቶቻቸውን ቁጣና ስድብ ፈርተው ነው። ግን መሆን የነበረበት ናፍቆትና ፍቅር ነው አይደል? አሁን የሁለታችሁ ነገር እንዴት ሊሆን ነው? መጣመር ትርጉም ከሌለው መለየት መፍትሄ ነው። የኔ ግን በጣም ይከብዳል። ብዙ መስዋዕትነትንም ይጠይቃል። ደግሞ እኔ ብቻዬን አይደለሁም፣ እናቴ ያለች ምናምን። ከተማ እዚህ ድረስ የመጣ ስለ እንደዚህ ነገር ለማውራት ነው እንዴ? ሶሪ፣ በጣም ሶሪ። አንድ ነገር ግን እንድታውቂ የምፈልገው በማንኛውም ነገር ከጎንሽ እንደሆንኩ እንድታውቂ እፈልጋለሁ። ቴንክ ዩ። ባታደርገውም እንዳደረከው ቆጥሯለሁ። አሁን መሲ ስመጣ ለጥንዶች የሚሆን አሪፍ ቦታ ይዣቸው ሄዳለሁ። ዋው ቴንክ ዩ። አንቺስ? ሌላ ፈልጋለሁ። መሲ መጣች ወይ? መስዬ እንዴት ነሽ? እንደዚህ ጠፋል? መስዬ እንዴት ነሽ ታዲያ? ታዋቂው ከቴ ይባላል። መሰረት ከተማ ይባላል። አልገባኝም። ምንድነው የሁሉ ቦርጭ? ወይ ቦርጭ ነው ብለሽ ነው? ቦርጭማ እኮ ቀረ። ልጅ ነው። የቀለድሽ መሆን አለበት። የምን ልጅ? ብሌንዬ ብዙ ያልነገርኩሽ ነገር አለ። ምንድን ያልነገርሽኝ? ጸንሻለሁ። ከማ? በቃ እዚህም እዛም ያሉ ጊዜ ከማጥፋት አግብቶ ሁሉ ማረፍ ይሻላል ብዬ እኮ ነው ያልነገርኩሽ። ደግሞ በቃ ዛሬ ነገ አንድ ቀን በዛ ላይ ያገገማ ባልሽ እያለ እንዴት ነው ማውራት የምንችለው? አይኖ እንደሚደብርሽ እና አሁን አግብተሻል ማለት ነው? አዎ አብሬው ነው የምኖረው። አሁን ደግሞ ከመጣሽ አይቀር አስተዋውቃችኋለሁ።
ለምን ነበር የፈለግሽው? እሱ እንኳን ለአንድ ነገር ነበር የፈለግኩሽ፣ ግን በቃ ትቼዋለሁ። አሁን ገባኝ። የአብርሽ ምትክ አዲሱን ባልሽ ልታስተዋውቂ ነው አይደል? ሰርፕራይዙ። ይቅርታ፣ እንዴ ስልክ አውርቼ ልምጣ። ሶሪ መሲ። ጉድ ሰራሽኝ መሲ። ምንድን ነው ነገሩ? ለትዳር ያለሽን ነገር ስለማቅ ከቴን ላስተዋውቅሽ ነው ከዛ እዚህ ድረስ የመጣሁት። እውነትሽን ነው ብለህ እንዴ? ታዲያ ቆይ ለምን መጀመሪያውኑ ያለውን ነገር ብትነግሪ ኖሮ። ሰርፕራይዝ ነው ብዬ ነዋ። ለቀኩብሻል። እንደዚህ ምር አለብሽ እንዴ? ለጓደኛዬስ ለሱም አለ እንዴ? በምትፈልጊው ከለርሽ ሰሞኑን ሰጥሻለሁ እንዴ? መች ነው የምትሰጠኝ? ሰሞኑን ግዴለሽም ይሰጥሻል። ያው ጧት እንለያየለ ጧት በቃ ጧት ግዴለሽም። እሺ። ዋው ግን በጣም ነው የሚጠራ። አይስክሪም እንደዚህ የሚገርም ጥሞኛ አቅም ይበልጥ ከከንፈር ጋር ሲሆን። ይቅርታ እስኪ አይስክሪም ስጭ። ዘግተናል። ይሄው ዋላ አይደል? አረ ጨርሰናል። ይል በእናትህ እስኪ በጣም ነው የሚጠራው። ሄሎ ሰማኛለህ? አዳምጠኝ። እኔ ታማኝ ማንቸስተሩን ደጋፊ የቼልሲ ደጋፊ አስደረገክ በነ ሮኒ በደጋፊው ማህበር ወያላ ብላ አሰደብከኝ። ደስ አለህ አይደል? አንተ ምንም ሀሳብ አለብህ? አሰልጣኙ ቢናገረኝ መስሎ አይታይም። ይገባኛል። የልጅቷ ባል እዚህ ከተማው ሲያራውጠኝ ነበር። ያመለጥኩት የቼልሲ ያውም የተቀናቃኝ የኤድሚልኪን ተቀናቃኝ ቼልሲ አድርጌ ነው። እሺ እንዴ? እሺ ቆይ አንተ ግን ቆይ ነው እየሰራው እንዳበላ ትፈልጋለህ እንዴ? ይሄ ለአንድ ሰው አይደለም ለሁለት ሰው የሚከብደውን ስራ በአንድ በኩል እየነዳው በአንድ በኩል አስኪርም እየሸጥኩ እንዴት ነው የምችለው? ትንሽ ሰብአዊነት እንኳን አይሰማም? ይሄንን ስራክን ማለት ነው የሰራተኞች ማህበር ጉዳይ ቢያቅ የአንድን ወጣት ጉልበት ያላግባብ መበዝበዝ እድሜ ልክ ሊያስር እንደሚችል አታውቅም? አንተ ነህ እኮ ከቴ ቴዲ እየሰማሁ ነው። ቴዲ ከቴ ምንናል? ሰላም አይደለም እንዴ? ያው በቃ ምን አልተሳካም ከቴ? ለብዙ ጊዜ አለመገናኘታቸውና አለማውራታቸው ነው እንጂ ለክፋት አይደለም። በቃ ከቴ አሁን ሁሉም ነገር ተውና ራስን ይዘና ብቻና ግድ የለም ና። እንዴት ነው የምታስበው? ለምን እሷን ጥያት እመጣለሁ? የሰው ሚስት ከጉድና አውጣ ብለን እኛ ማን ወጣ ጉድ ውስጥ እንግባ እንዴ? እሷ በአሁኑ ሰዓት ለባሏ ጥሩ ስሜት የላትም። መለያየት ሁሉ የወሰነች ይመስለኛል። እንደውም እኛ አሁን እሷን ከዚህ ነገር ውስጥ እንድትወጣ ልንረዳት ይገባል እኮ። ሰውዬው በምን አጥፍተን? ሰውዬው በድማሚት የሚጠፋ አይነት ነገር አለ። አንተ ግን አላማርከኝም። የሰው ሚስት ልታሸብልላ አሰብክ እንዴ? በል እሱን ተወናው ና ብያለሁ። ና ቴዲ ና አትበለኝ በቃ። ሄል እኔ ላይ ስልክ እንዴ? ጨዋታ አራራ ሄይ ሌዲስ ቆንጆች ረሳኋቸው። አረ ስታረኳቸው ነው። ግን ታዲያ ይሄ እኔ ጥፋት ነው? ከማን ጋር ነው ሁሉ ሰዓት? ከቴዲ ጋር ተደውዬለት ነበረ። እባክሽ የሆነ ነገር ውሰጂ፣ እስካሁን ከመጣሽ ምን ነገር አልወሰድሽ? አይ ይቅርብ። ምን እንደውም እናንተ ለፋችሁ እንጂ። ግን ለምን ቤት ወስጄ አልጋብዛችሁም? ከቴ እንዴት ነው? ነው ሌላ ጊዜ ብንመጣ ይሻላል። ፕሊዝ ብሌንዬ፣ ችግር አለው? መስዬ ከቴ እንዳለው ሌላ ጊዜ በሰፊው እንገናኛለን። ደወለልኝ። ሄላ ወይ ሆዴ ገባ? ኦኬ መጣ የኔማ። እሺ ባይ። እና ግን እሺ ነገ አንገናኝም? እንደዋልና እንገናኛለን። አሁን መሄድ ስላለብሽ በቃ እንጂ። ኦኬ በቃ ልሂድ አይደል? አሁን መግባት አለብኝ። ቅርታ እሺ ብሌንዬ። ኦኬ ባይ። ለዚህ ሁሉ ጥፋት ተጠያቂ
ነገሮች መሆን ያለባቸውም የሌለባቸውም መሆን ስላለባቸው ነው ብለሽ አስቢው። ግን እኮ ብሌን አውቀሽ እኮ አይደለም እኔ ስቲ ነው ለዚህ ድረስ የመጣሽው። አሁን እንርሳው። ይልቅ የት ነበር ይዣችሁ ሄዳላችሁ? አሁን እንጂ ለምንድን ነው ዝም የምትለው? ገርምሻል። ብዙ ጊዜ እኔ ስናደድ ወሬ መስማት ሆነ ማለት ደስ አይለኝም። ታውቃለህ፣ በጣም ገርሞኛል። የመሲ አግብቶ እንደዚህ በፍጥነት አርግዞ መጠበቅ። ምናልባት እሷ ለኛ ያልተፈጠረች ይሆናል። እሱ ልክ ነው። እዚህ ጋር ሳድር አብረን ምግብ አንሳት አለ እንዴ? ምንድን ነው? ቴዶ ቴዶ፣ ቁርስ ላዝ ነው። ምን እንዳምን ጨምርልሻለሁ። እኔ አልፈልግም። የት ልትሄድ ነው? እሺ እኔ ልብላ። ሂድ በቃ። እንደምትሄድ እኮ አውቃለሁ።
አንተም ደግሞ አልተዘጋጀህም። እንግዲህ ብለኝ ሚስት አልገዛ እኔማ የኔን ጭንቀት ትቼ ስለ አንተ ብቻ ሆነና ይገርምሻል ብለኝ እኔም ሀሳቤ እየተምታታብኝ። እንዴት ደግሞ ምን አዲስ ነገር ተፈጠረ? እንጃ። አንቺ በእውነቱ በዓሉም ደረሰ አይደል? ማን እንዲህ ነው ድፍረት? ሄሎ ሄሎ፣ ታታ ትሰማኛለህ? ያልኩበት ቦታ በአስቸኳይ ድረስ። እሺ ታዲያ ምንድን ነው ሀሳብሽ? መሄድ ካለብኝ እኔም ሄጄ ስራዬን ልጀምር አይደል? ቆይ ከቴ ፍቅር በሌለበት ሰላም ባጣሁበት እንድኖር ትፈልጋለህ? በፍጹም አልፈልግም። አማራጭ እኮ ስለሌለኝ ነው። እናቴም ደግሞ እርዳታ ትሻለች። ይሄ ደግሞ ብቻዬን ይከብደኛል። ከዚህ ጉድ እንደወጣ አብረህ ልትሆን ትችላለህ? ብሌን፣ በእርግጠኝነት ጎንሽ ነኝ። ቆይ እሺ፣ ከስራ ብትቀር የሚደርስብህ ኪሳራ ይኖራል? እሺ፣ ዛሬ በጣም ዘና ማለት እፈልጋለሁ። ሄሎ፣ ስላልተመቸኝ ነው የዘጋሁት። በሰላም ነው? ምን ሰላም አለ? አንተ ብሬን ጉራድ እያላችሁ አሁን አዳምጠኝ። ይሄ ከትዳር ውጭ የሚቀመጥ ባለው ይሄ ከሚስት ላይ ሚስት ምን ቅምጥ ቅምጥ ነች። ብሌን ቅምጥ ናት እያልከኝ እንዴት አወቅህ አንተ? ሰውየውን አየሁት። ከልጆቹና ከሚስቱ ነው አየኋቸው። እጅ ከፍንጅ ነው ያዝኩት። የቱ ጋር ነው ጠቃላይ ቤቱ? ላዛሪስ ሁሌ የምሸጥበት አይስክሬም ላዛሪስ ትምህርት ቤት። አሁን ና ብያለሁ። ና ቴዲያን፣ ነገ እመጣለሁ እኮ አልኩት። እንዴ ብሌን፣ አብርሃም ቅምጥ አልኩኝ ነበር አይደል? ቴዲ ነው ሁሉን ነገር የነገረኝ። ወይኔ ብሌን፣ መጨረሻሽ ምን ይሆን? ብሌን፣ አሁን ማሰብ ያለብን ስልካችንን ዘግተን ዘና ማለት ብቻ ነው ያለብን። ዘና ማለት እፈልጋለሁ። ወይኔ እኔ ማጃ አልኩሽም። እሺ በቃ ፍቅሬ፣ አሁን ውጭ ሰፈር ነው ያለ ነው። ሰፈር? አዎ ሰፈር ነው ያለው። እናንተ ሰፈር? አዎ ቁም ያለው። እንዳመጭ አባቱ አይስክሪም ዶሮ ጨርሰናል። ከኔ ምንድን ነው የምትፈልገው? ለሞላ መንጋ እንትን ለምን ትፈልግ?
ግን ምንድን ነው እንደዚህ የሚያስቀሽ? ስካር ነፃ ሆነህ እንድታወራ ስለሚያደርግ በጣም ደስ ይላል። ይኸውልህ ከቴ ለትንሽ ሰዓት ቤተሰቦቻችንን ዓለምን ሁሉ ረስተን በእኔና አንተ ዓለም ብቻ ነው። ሁለታችን ከሰከረ ምን ሊሆን ነው? ሎክ አንቺ ትጠጫለሽ፣ እኔ እጠብቅሻለሁ። ዋው አንተ እኔ ትጠብቀኛለህ? ያውን በተጠንቀቅ ነው መጠብቅሽ። ይኸውልህ ከቴ ሁለታችንን በደንብ እንስከርና እርስ በርሳችን እንጠባበቅ። ነው ያ እሺ በለኝ ብለኝ ነው ከቴ። እሺ በለኝ እሺ በለኝ። እሺ ተፈቅዷል። ኧረ ወይኔ አውጣ ስልክ 920 ደውልለት። በአስቸኳይ የሰው ምስት ይዘና በለው። እሺ የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልካችሁን አጥፉና ጥፉ ነው ያልካቸው። አዲስ አበባ ሆነ እንግዲህ ማዘርሽንም ጠይቃችኋለሽ። እዚህ ካለ እኔም አብሬሽ እሄዳለሁ። ይኸውልህ ስማ፣ ከዚህ በህይወት መውጣት የምትፈልግ ከሆነ ሚስቱን አስመጣና ውጣ። እኔ ምን ላድርግ? የት እንዳለው አላውቅም እኮ። እንግዲህ እሱ የራስህ ጉዳይ ነው። ራበኝ። የሚበላ ነገር ነው። ገና በጥይት ስትሞት የለ ጥይት። እሺ ልደውልለት፣ ስልኩን ስጠኝ። እሺ አታመስግኝ። እኔ አንቺን ደስ ካለሽ እኔም ደስ ይለኛል። በእውነት ስለአንተ ያለኝን አመለካከት እንዲቀየር አድርገዋል። ነገር ግን ያንተ ነገር አለመሟላቱን ሳስበው ውስጥ የሆነ ነገር ይሰማል። በዛ ላይ ሁሉ ነገር በእኔ ጥፋት ስለሆነ አንዳንዴ ይገርመኛል፣ ግራ ያጋባኛል። ይኸውልሽ መስፈርት መሆን ዓላማ ይቀየራል። ስለዚህ የጥፋተኝነት ስሜት ሳይሆን የነገሮች መለዋወጥ ነው ብለሽ አስቢው። እሺ እሺ፣ የማግባቱን ነገርስ እንዴት ልታደርገው ነው? ማለቴ ምን ብናደርግ? ያውን በቃ አግኝቻለሁ። ማናት? እሱን አዲስ አበባ ስንመለሽ ነው።
አዳምጠኛው ይዘርኩ አንጠልጥል ይዘርኩ ከፌስታል አለም የሰው ሚስት ነው ይዘርኩ አይደል እንዴ ከቴ እናው ተከብቤያለሁ ሳልሞት ድረስልኝ ስለ እግዚአብሔር እሺ አሁን ያለህበትን በትክክል ንገረኝ በቃ ከቴ ስትደርስ በዚህ ቁጥር ደውልልኝ አዎ ይሄ ነው ረስቼው ነው እሺ ነይ እንጂ ብለኝ አንተ የራስን ስሜት ብቻ ነው እንዴ የምታዳምጠው? ሳንደባበቅና ሳንወሻሽ ብዙ ነገሮችን አብረን አሳልፈናል። ዛሬ ለምንድን ነው የምትደብቀኝ? ለምንድን ነው የማትነግረኝ? ብለኝ ስለምንድን ነው የምታወሪው? ልታገባት ያሰብካትን ሴት ማወቅ እፈልጋለሁ። ማን ናት? እሺ ሰው ማወቅ አትፈልግም? ብለኝ እኔ ባልጠበቅኩት ሁኔታ ፍጹም ልብ ልጅ ከቴ ፈተናውስ አይከብድም። አንተ ውስጥ ያለው ሀሳብ ነው ውስጥ ያለው። አብርሃም ብሌንን ካላመጣት ብሎ ቴዲን አግቶታል። አብርሃም ታዲያ ምንድን ነው ማድረግ ያለብን? የሰው ሚስት ይዞ መጥፋት በጣም ድፍረት ነው። በጣም ወይ ስራ ስልክ ወይ ቤተሰቦቹ ላይ ደወሉት። ማጅላን ማን ነው? ዘመድ ቤተሰብ ናቸው። ተጨንቆ ነው የደወሉት። ወይ ቤቲንግ ላይ ነው ይሉኛል። ደግሞ እሱ እንደሚስት ካሰበኝ ሚስት በሚስት ላይ መደረብ ወንጀል አይደል እንዴ? በአሁኑ ሰዓት እንደሱ ማሰብ ይከብዳል። ሄሎ ቴዲ። ከቴ ገባችሁ? አዎ ገብተናል። ትሰማለህ? በ15 ደቂቃ ጊዜ ውስጥ ካልመጡ ሌላ ቦታ ወስድሃለሁ፣ እገልሃለሁ። ከቴ ስለ መድኃኒዓለም ያለኝ 15 ደቂቃ ነው። ፈጥነህ ድረስልኝ። 15 ደቂቃው። እሺ የት ናችሁ? እኔ ታውቀዋለሁ ቦታው ነው። ምን ብዬ እነግርሃለሁ? አይ ቃል ከቴ ቆይ ንገራቸው እዛ በ15 ደቂቃ ውስጥ እገልሃለሁ ብሎታል። እሺ አንተ ሂድ፣ እኔ በ10 ደቂቃ ውስጥ እደርሳለሁ። ብቻሽን የት ነው የምትሄጂው? አሁን ጊዜ የለንም። ሁሉንም ነገር አብረን እዛ እናየዋለን። የሰው ምስጥ ያስኮበለለና የተባበረ ዋጋውን ያገኛል። አሁን ይዟት እየመጣ አይደለ? በቃ ይቅርታ አድርገንና ሸኘን። አሊያም በቃ መሞታችን ነገርና እንዘጋጅበት። ደግሞ ንቀትህን ታየዋለህ። የእሷ ነፍስ በእጅ መሆኑን አታውቅም። እንኳን የእሷ ነፍስ አይደለም የእናቷ ነፍስ በእጅ መሆኑን አታውቅም። የሰው ምስት ይዞ መጥፋት አይደለም በአይኑ ያየ ወንጀለኛ ነው። ቤት ሀገር ነው ለት ሚስት ምንድን ነው ያልኩት? የት ሀገር እንዳለው ግራ ገባኝ። አሁንስ እንዴ ምን አልኩኝ? ምንድን ነው ያልኩት መጀመሪያ? ምንድን ነው ያልኩት መጀመሪያ? ድገመው። እሷ ስትመጣ ሁለታችንን ነፃ አውጣን፣ እኛ የምንኖረው ለቤተሰቦቻችን ነው አልኩ። ሌላም ተናገርኩ። ብራቮ ብራቮ ብራቮ!
ነው ያለችው እሷ? ትመጣለች። መሳሪያው ተቀባበለ። ዋናው እሱን ነው የምፈልገው፣ መቀባበሉ ነው የምፈልገው። አንተ ረሳኝ። አልረጋጋም። ስማ አንተ ምንም የምታውቀው ነገር የለም። ማታ ራስህን ነው ቁርስ ምንድን ነው ታውቃለህ? ቦክስና ጥፊ መሬት ሲንከባለል ነው ያደርጉት። መሬት እነዚህ ጣቸዋል። ቴዲ ምንድን ነው የማየው ነገር? እባክህን አውርደው። ብሌን መሳሪያ ያዝኩት ሌላ ነገር አለ። እባክሽ ፕሊዝ ፍቃድሽ ሁን። አትሊስት ከእግራቸው ልጀምር። አብርሃም ምንድን ነው የተፈጠረው? እሱማ ልንገርሽ። ለምን ቅብጥ ተነካች ብሎ አላስቀምጥ አላሰራን አለ ነው አብርሃም። ልጆቹን ይቅርታ ጠይቃቸውና እኔ እናንተ እናወራለን። ምንም ይቅርታ አልፈልግም። ምንም ይኸው ለልጆቹ ስም ነው የማርኩ። አንተን ደፋሃለሁ። አንተን ሚስት አንድ ነው እንጂ ሁለት አይደለም። ድገምልት፣ ንገረው። ለእኔ የሰጠኝን ጥፊና እርግጫ አትሊስት ለልጆች እናት እኮት። ወይኔ እነዚህ ልጆች ባይኖሩ ወይ አተሰኪሩ አንተ ከቴ ይኸው አሁን ለቤተሰቦችን መደወል ትችላለህ። ምንም ሀሳብ የለብህም።